ባለቤቴ ለኔ የመጀመሪያዬ ጓደኛዬ ለ31 ዓመት ተለያይተን የማናቅ የኔን ስኬት የሚወድ ለኔ መልካም ነገር ሁሉ ጊዜ የሚያስብ ደጋፊ ማስፈራሪያ ሁሉ ነገሬ ነው። ያለሱ አያምርብኝም። ሞገሴ ነው። ስወጣ ስገባ ሞገሴ ነው። ህመም አለው ካጠገቤ ማጣቴ። ድንገት ነው የታመመው 1 ወር ከ10 ቀን ነው። ሁሉ ነገሩ የተቻለውን ያክል ተደርጎለታል እንዲድን። በኢትዮጵያም ከኢትዮጵያም ውጪ ብዙ ተሞክሯል። የሚገርመው ከመሄዱ በፊት ከ3 ቀን በፊት አንድ ነገር ተናገረ። ያለኝ ምንድነው? ማሚ ያለ ካንቺ ለላዩኝ ሊወስዱኝ ነጫጭ ሰዎች መጥተው እዚህ ጋር እጅ ለእጅ ተያይዘው ይዘነው እንሂድ ብለው ጸለዩ። ሊወስዱኝ መጡ አለ። እስቲ ለሜርሲ እጅኝ ደህና ነኝ ልበላት፣ ሰላም ልበላት ብሎ የመጨረሻ ንግግር አድርጎ ቀድቻለሁ። እኔም ሊቃዥ ነበር የመሰለኝ። ከሰዓታት በኋላ ኮላፕስ አደረገ። ከሰዓታት በኋላ መናገር ማየት ማቆመ። ዛሬ እዚህ የምትሰሙ ሰዎች ምናልባት ይህንን አምላክ ጌታችንን መድኃኒታችንን ኢየሱስ ክርስቶስን የማታውቁ ብትኖሩ እርሱ የባህሪው ምሳሌ፣ እርሱ ፈጣሪ፣ እርሱ እውነተኛ አምላክ። በእርሱ ብቻ ነው ወደ አብ የሚደረሰው። በእርሱ ብቻ ነው ከኃጢአትና ከሞት ነፃ መውጣት የሚቻለው። እርሱ ስለኛ መከራን ተቀበለ፣ ስለኛ ተሰቀለ፣ ስለኛ ሞተ፣ ስለኛ ተቀበረ፣ ስለኛ ከሙታን ተነሳ፣ ስለኛ በአብ ቀኝ ተቀመጠ፣ ስለኛ አሁንም ዳግመኛ ሊወስደን ተመልሶ ወደዚህ ምድር መጣ። እግዚአብሔር አዋቂ፣ እግዚአብሔር ትልቅ፣ እኛ ደግሞ ውስን እገዛ የሚያስፈልገን፣ እርዳታ የሚያስፈልገን፣ የእግዚአብሔር ክንድ የሚያስፈልገን፣ የእግዚአብሔር ድጋፍ የሚያስፈልገን ትንንሽና ውስን ሰዎች፣ ምንም አይነት ሰዎች ብንሆን ቃሉንም ብንመስል ስልጣንም ይኖራል፣ ሀብትም ይኖራል፣ ዝናም ይኖራል። ምንም አይነት ሰዎች እኛ ውስን ሰዎች። ይህንን ብዬ ጨርስ። አንድ ወቅት በጣም ታዋቂ የነበረው ቦክሰኛ በዓለም ያደንቀው ስለነበረ ይህ ቦክሰኛ ለነፃነት የሚታገል ስለነበረ በአሜሪካን ውስጥ ጥቁር ስለነበረ ለነፃነትም ታጋይ ስለነበረ አንድ ወቅት በአውሮፕላን በሊበር በሚፈልግበት ጊዜ ሆስተሷ መጣችና እባክህ አለች። ቀበቶን አጥልቅ፣ ቤልትን አድርግ ስትለው ሱፐርማን ቤልት ያስፈልገው ማለት። ከዛ እሷን መልሳ ሱፐርማን አውሮፕላንን ማያስፈልገው ማለት። ከዛ ከጥቂት ጊዜ በኋላ ያ ሰው ታመመና እንደ ድንገት ወደ ሆስፒታል ስትሄድ በነርሶች እየታገዘ ተደግፎ አገኘችው። እንደዛ ይመካና እንደዛ ይታበይ የነበረው ሰው በነርሶችና በሐኪሞች እጅ ላይ ወድቆ አያቸው። ሰው በፈለገው የህይወት መስክ የፈለገው ጣይታ ሰው ትንሽ፣ እግዚአብሔር ግን ትልቅ። እግዚአብሔርን መርምረን የምንደርስበት አምላክ ለምን ይህን አደረግ ብሎ ተመራምረው የእግዚአብሔርን ሀሳብ የሚያውቅ ሀሳቡን ፈቃዱን የሚያውቅልን ኢሳይያስን እግዚአብሔር እጅግ ትልቅ ነው ይላል። ከማን ጋር ነው የምታወዳድሩት? ከማን ጋር ነው የምታመሳስሉት? ከማን ጋር ታነጻጽሩታላችሁ ይሆናል። ጳውሎስም በሮሜ መልእክቱ ይሄንኑ ብሏል። ስለ እግዚአብሔር ሀሳቡን ያወቀ ማን ነው? አማካሪ ነበረ ማን ነው ይላል። እግዚአብሔር በሚያደርገው ነገር ሁሉ አማካሪ ሆኖ ያለ ሰው የለም። እግዚአብሔር የወደደው የፈቀደው ያደርጋል። አሜን። ሁላችንም እግዚአብሔር ላደረገው ነገር አምነንበት እሱ ነው፣ እሱ አዋቂ። አሜን። እግዚአብሔር ዳር እግዚአብሔር አባታችን እጅግ አድርገን እናመሰግናለን። አንተ ሁሉም ታውቃለህ፣ እኛ እናውቅ። ጠቢቡ ሰለሞን እንደዚህ አለ፣
የእግዚአብሔርን አካሄድ መንገድ አናውቅም ማለት በእርጉዝ ሆድ ውስጥ አጥንት ከአጥንት ጋር እንዴት እንደሚዋደድ አናውቅም ማለት የነፋስን መንገድ አናውቅም ማለት ወይ ይሄኛው ወይ ያኛው የትኛው እንደሚበቅል አናውቅም ማለት ተመራምሮ የእግዚአብሔርን ሁሉን ቻዩን የእግዚአብሔርን አካሄድ አናውቅም። ዛሬም የምንልህ እንደዛ ነው። እኛ አናውቅም። በዚህ ሁኔታ ውስጥ ሐሳብህን ፈቃድህን አናውቅም። ነገር ግን አንድ ነገር እናውቃለን። አንተ መልካም አባት ነህ። ስለ መልካምነት እናመሰግናለን። ዛሬም ደግሞ እኛነታችንን እንድናይ አንተ የማትመረመር መሆንህን ስለገለጥክልን እናመሰግናለን። አካሄድ አይመረመር፣ ፍለጋ አይመረመር። አንተ አረማመደች በውሆች ላይ ያደርጋል። አናውቅም። ክብር ሁሉ ለአንተ ስምህ ይባረክ። ደግሞ ቀሪውን ጊዜያችን ለአንተ ሰጠን። በኢየሱስ ክርስቶስ ስም አሜን። ከዚህ በማስከተል ስለ ኢንጂነር ቃል ካሴ የህይወት ምስክርነታቸውን የሚሰጡልን ጥቂት ግለሰቦችን ወደዚህ ጠራና እነሱ እንዲናገሩ እናደርጋለን። ከዛ በፊት ግን እኔ ፓስተር ፍጹም ንጉሴ ይባላለሁ። በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን የእረኞች አመራር ቦርድ አባል ነኝ። ቤተክርስቲያንን በመወከል ለህይወት ምንጭ ዓለም አቀፍ ቤተክርስቲያን አባላት ፓስተር ዘነበች እና ልጆቻቸው የሀዘን መግለጫችንን ማስተላለፍ እንወዳለን። በደረሳችሁ ሀዘን ማዘናችን ሀዘናችን መሆኑን እንገልጻለን። የቤተክርስቲያን መሪ ሐዋርያው ቶማስ ምትኩና ባለቤቶች ሆይ እንዲሁ ሀዘናቸውን አስተላልፈዋል። ኢንጂነር ቃል ካሴን እና ባለቤታቸው ፓስተር ዘነበችን እንደ ቤተክርስቲያን አብሮ በመስራት የወንጌል ስራ አብሮ በማገልገል ለበርካታ ዓመታት እናውቃቸዋለን። በተለይም ፓስተር ዘነበች አገልግሎት ከመጀመራቸው በፊት በመካነ ኢየሱስ ቤተክርስቲያን አባል በነበሩበት ወቅት የቤተክርስቲያን መሪ ከነበሩት ቶማስ ምትኩ ጋር በቅርበት ከዚያን ጊዜ ጀምሮ ወዳጅነት አላቸው። እነዚህን 20 እና 30 ዓመታት በጣም በቅርበት አገልግሎታቸውን እናውቃለን። ወደ የመን አገር ከሄዱ በኋላ ደግሞ ጋብቻ መስርተው በወንጌል አገልግሎት አብረው ከተጠመዷቸው ከዚህ ዛሬ ከምንሸኛቸው የተወደዱ ኢንጂነር ቃል ካሴ ጋር ትዳር ከመሰረቱ በኋላ በቅርበት ከቤተክርስቲያን ጋር እናውቃቸዋለን። በጣም የተወደዱ በጣም እጅግ መልካም እግዚአብሔርን የሚፈሩ ለብዙዎቻችን የህይወት ምስክርነታቸው የነበረ ሰው ናቸው። በዚህ ቀን እሳቸውን በዚህ ጊዜ ለመሸኘት እዚህ መገናኘታችን ቢያሳዝነንም ነገር ግን እግዚአብሔር ደግሞ የወደደውን አድርጓልና እግዚአብሔር ፈቃድ ስለሆነ በህይወታቸው የሆነው ቅድም መሪ ሲናገሩ እንደነበሩት እግዚአብሔርን አገልግሎ ያለፈ ሰው ከአባቶቻቸው ጋር ያንቀላፋን ሰው በክብር የሚሸኝበት የክብር ስርዓት ነውና እግዚአብሔር ደግሞ እንዲህ እንደሚገናኝ ስለወደደ እንጂ በጣም መልካም ሰው ናቸው እና እግዚአብሔር አሁን መጽናናት በቤተሰብ ውስጥ እኔ እዚህ አጥቢያ ቤተክርስቲያን በመጣሁባቸው ጥቂት ጊዜያት ለማገልገል የኢንጂነር ቃል ካሴ ወክ የሚያደርግ ትህትና በአይኔ አይቻለሁ። በጣም የሚገርም ትህትና ነበራቸው። በስራ አጋጣሚ ተገናኝተን ጥቂት ጊዜ ሻይ ቡና ማለት ጊዜውን አግኝተን ነበረ። በተለይ መቼም እግዚአብሔር አዋቂ ስለሆነ የመጨረሻውን መጽሐፋቸውን ይመለሳል የሚለውን መጽሐፋቸውን ሲጽፉ በመጽሐፋቸው ዙሪያ ጥቂት ለመመካከር በእኔ ቢሮ እና በእሳቸው ቢሮ መካከል ባለች አንድ ካፌ ውስጥ ተገናኝተን በጣም በርካታ ነገሮችን አውርተን ነበር እና ለካ እግዚአብሔር ይህንን አውቆ ስለነበረ በእሳቸው ውስጥ የቀረውን ይህን መጽሐፍ ለትውልድ እንዲያበረክቱ አስፈጥኖ ላስጨርሳቸው አስባለሁ እና በእውነት በጣም የሚያኮራ አባት፣ የሚያኮራ ባለቤት፣ የሚያኮራ ቤተሰብ ነውና ልናዝን አይገባም። ወደ ጌታቸው ሄዱት ማለት እፈልጋለሁ። ፈጽሞ ማጽናናትን የሚያውቅ ደግሞ እግዚአብሔር በተጽናናንበት መጽናናት ደግሞ እሱ እንዲያጽናናችሁ ጸሎታችንን ምኞታችንን መሆኑን መልእክቴን ማስተላለፍ እፈልጋለሁ። አመሰግናለሁ።
ከኔ በመቀጠል እነዚህ አሁን የምጠራቸው ሰዎች በየተራ ወደ መድረክ ወጥተው ንግግር እንዲያደርጉ አጭር ደቂቃ እነሱን ወደዚህ ጋብዛለሁ። ከጓደኞች አቶ በኃይሉ ዛፋ እና ወንድም አምደ ብርሃን ካሴ ወደዚህ እንዲመጡ ሁለቱንም በአክብሮት ጠይቃለሁ። ወደ መድረክ ይመጣሉ። እንግዲህ ብዙ እውቀት የለኝም እንደዚህ አይነት መድረክ ላይ ለመናገር ግን ግድል የሁሉ ነገር ስለሆነ ይሆናል። ልዑል ጋር የምንተዋወቀው ከ25 ዓመት በላይ ነው። በጣም በቅርበት ደግሞ የተቀራረበን የኖርነው በዳግም ዕድሜ ነው። ከዳግም ዕድሜ ተነስተን ደግሞ ድርጅት ከፍተን አብረን ስንወጣ እስከ ዛሬ ድረስ እና ወንድም ነው፣ ከወንድምም በላይ ነው። ቅድም እንደተባለው በቁም ነገሩም የሚታወቅ ነው። ቁም ነገር ስል የግል ጉዳይ ትንሽ ነው ብለን እኛ ያማከርነው ነገር ግብ እስከሚደርስ ድረስ የማይለይ ለሰው ጉዳይ የሚጨነቅ ነው። ቀልድ ቢባል አሁን እንደውም እድሜው እየጨመረ ሲመጣ ቀልድ ተወው እንጂ የመጨረሻ ቀልደኛ ኮሜዲ ነው። ስለዚህ በዚህ በሁሉም በቀልዱ በቁም ነገር እናውቀዋለን። በሙያ በመስሪያ ቤት ነው መጀመሪያ ግንኙነታችን። ከዛ በኋላ ግን በቤተ ክርስቲያንም ጸንቶ ጠንክሮ ነው ሁለቱንም ነገሮች ነበር እንዲሰራው አብረን ልጆቻችንን ስናሳድግ የነበረው። እንግዲህ በዚህ ሁኔታ እንለያያለን ብለን አስበን አናውቅም። ሁልጊዜ እንደለፋን ነው፣ ሁልጊዜ እንደተጋን ነው። ስለዚህ እሱም ደግሞ እምነቱ ራሱ እንደዚህ ነው። የጀመረውን ነገር መቶ አያውቅም። ሰው ስራውን በሰዓቱ ወይም ከሰዓቱ ቀድሞ እንዲሰራ ሁልጊዜ ጭቅጭቅ ነው። ምናልባት ይሄ ዘነበችን እንደው እዚሁ ውላችኋለሁ። ዘኒ ይሄን ነገር ነገ ሳያልፍ ስሪ ይላታል። ዘኒ ማለት ነገር ስትሰራ ነገ አሰራ የቤት ስለሆነ የምናውቀው ነው። እሷም ነገ እንድታሻሸል ስለምፈልግ በሰዓቱ እኮ አልሰራሽም ነው ጭቅጭቅ። እሱ አንድ ነገር በሰዓቱ ሰርቶ እረፍት ነው የሚፈልገው ለጭንቅላቱ። እና እንግዲህ ልዑል እንደዚህ አይነት ሰው ነው። በሰዓቱ ሁሉን ነገር አርጉ ይላል። አስቀድሞ ፎርካስት አርጎ መስራት ይችልበታል። እንግዲህ የማይችለው ነገር ደግሞ ቅድም እሳቸው እንዳስተማሩ ለካ የማይቆጣጠረው ነገር ነበር እና ተሸነፈ ሳያውቀው። እኛም አናውቅም ነበር፣ እሱም አያውቅም ነበር። ቅድም እንደተማርነው እንግዲህ ያ የእግዚአብሔር ስራ ስለሆነ መቀበል ስለሆነ እኔ ተቀበልኩ ለመናገር ከትምህርቱም በላይ በተግባር አየሁ። ጓደኛዬ ቆሞ እንጂ እኔ ተኝቶ እንደዚህ አላውቅም። ለመጨረሻ እንደዚህ ሆኖ እንግዲህ ካለ እግዚአብሔር ውሳኔና ፍጻሜው ስለሆነ መቀበል ነው። ዘንድ ከእናንተ በላይ ብዙ ነገር አላውቅም። ለትጋቱ የመጨረሻ ጊዜ እኔ አንቺ እሱ ሆነን ትንሽ ሌላ ወሬ አውጥተን ሆስፒታል ተኝቶ እኮ ነው። ከዛ ቀጥሎ ወደ ስራ ነበር የተነሳው። እውነት ተጋፍቶ ነው የተነሳው። አንስቦላ ምናምን ወርውሮ ነው የተነሳው። አወራን አይደል ዘንድ እኔ የሆኑ ስልኮች እኔ ደውላለሁ ዳግም እንዲሰጠኝ አድርጌ ብዬ ስለው ኖ እኔ ነኝ የምደውለው ዛሬ ደውላለሁ እንዳትደውላለህ ዳግምን ስልኬን አስመጥቼ ያለ የዛን ያህል ጠንካራ ነበር። እስከ መጨረሻው አለሁ ነው የሚለው። እኛም አለ ነበር የምንለው፣ ግን እግዚአብሔር የፈቀደው ሆነ። ስለዚህ መቀበል ነው የሚኖርብን። ሌላ ብዙ ነገሮች ተብሏል። አንድ ሁለት ነገር ብዬ ለመጨረስ ሁሉንም ያሰባችሁና የታሰበላችሁን ነገር በሰዓት ስሩ። አሁንም እሱ ሲላችሁ እንደነበረ ዳግም፣ ሳሮን፣ ዘኒ አውቃለሁ በጣም ዲስከስ እያደረጋችሁ በጣም ቤተሰብ እናንተ ቤት የተደረገው ነገር እኔ ጋር ይመጣል። ጊዜ ቀን ስናወራው ስለሚሉ በምንም አይነት ጊዜ ሳታጠፉ ስሩ ሁሉን ነገር። አሁን የሚጎተጉታችሁ ሰው ስለሌለ ምናልባት ዳግም ትንሽ እንደ ልዑል ጨክኖ በጣም ተጨቃጭቆም ይህን አርጉ ስለማይላችሁ ከእንግዲህ እሱ ቦታ ስለሌለ እሱን ተክታችሁ ለመሄድ ሞክሩ። ሌላው የተመኘላችሁ ነገር አለ። የቀረው ነገር ምንድን ነው? ልዑልን ከእንግዲህ ወዲያ እናገኘው። የተመኘላችሁን ነገር ሆናችሁ መገኘት ነው። እሱም አያያችሁም። ስለዚህ ለእያንዳንዳችሁ የተመኘው ነገር አለ፣ እናውቃለን ሁላችን። ያችን እሱ የተመኘውን በፍጥነት እሱ ካሰበው ጊዜ አስቀድማችሁ ለመድረስ ጣሩ። እናታችሁን ጠይቁ፣ ተፋቀሩ፣ ተጠያየቁ። ከዚያ በኋላ ነው ልዑልን አጽመታችሁ ስሙን የምታስጠሩት። ከእንግዲህ ወዲያ በእናንተ እና በልጅ ልጆቻችሁ ሊጠራ የሚችለው እና ይሄን አጠንክራችሁ ተወጡት። ለእሱ
ሽልማቱ ይሄ ነው ብዬ አስባለሁ። በጣም አመሰግናለሁ። ለመጀመሪያ ይህን እድል ስለተሰጠኝ ቤተክርስቲያን አገልጋዮች አመሰግናለሁ። ስለ ቤተሰብን ለመወከል ልናገር ነው ተናገረኝ። እንግዲህ የልዑል የኔ ተከታይ ነው። ያው ከልጅነቱ ጀምሮ አብረን ነው ያደግነው፣ አብረን ነው የተማርነው። ህይወቱ ታሞ እስከሚወድቅበት ድረስ አዲስ አበባ መጥቼ አግኝቼው ነበረ እና ማንኛውንም ነገር ለእኔ አይደብቀኝም ነበር። ለእኔ ሚስጥር ነበር። ለማንም የማይነግረው ነገር ለእኔ ይነግረኝ ነበረ። ይህ ቤተ ክርስቲያን ገና ሜዳ ሆኖ እንደተሰጣችሁ ፎቶ ልኮልኝ ነበር። ሲጀመር ይልክልኛል፣ ሲያበቃ ፎቶ ይልክልኛል። ማንኛውንም ነገር ይነግረኛል እና ጸልይ የተሰራውን ስራ ባለፈው በሳሮን ሰርግ መጥቼ በማየቴ በጣም ደስ ያለኝ፣ አካባቢውን ማየቼ ይቻለው ቤተክርስቲያኑ አቅም አይቻልም እና ልዑል ስለዚህ ቤተክርስቲያን መሰረት ያበደን ነግሮኛል። ወደዛ አይደለም የምሄደው፣ ስለ ህይወቱ ነው ትንሽ ማለት የምፈልገው። ልዑል ከልጅነቱ ጀምሮ ዝምታ የሚያጠቃው ወንድም ነው። አይናገርም፣ ይሰሩት አይናገርም፣ ይቆጡት አይናገርም። በልጅነቱ ጀምሮ ዝም ብሎ ነው እንጂ የሚሄድ አይናገርም እና ያ ባህሪው ደግሞ እስከ አደገ ድረስ ነበር እና በህይወቱ አብረን ስናድግ እናቱንም አባቱንም አገልግሎ አስደስቶ ያለፈ ልጅ ነው። አብረን ስለሚያደግነው አብረን ነው ያደግነው። ወላጆቻችን የሚያገለግለን እና ልዩ ፍቅር አለን ከወንድሞች ጋር አሉ፣ ከእሱ ጋር ከኛ ጋር ያለ ትልቆችም አሉ። ልዩ ፍቅር አለን እና የመንም በሄደ ሰዓት ላይ ይደውልልኝ ነበር። ወደዛ ቦታ ሄጃለሁ ማለት ሲመለስም ትዳር እንደያዘ እንዳገባ ይነግረኛል። ያው ማንኛውም ነገር ግልጽ አድርጎ ይነግረኝ ነበር። እንወያያለን። አዲስ አበባ ስመጣ እሱን ሳላይ አልሄድም፣ ቢሮ ጋር ሄዳለሁ። ያው ጋሼ ያውቃል። ቢሮ ጋር ሄጄ እንጫወታለን፣ ምሳ እንብላ ይለኛል። እንሄዳለን፣ አብረን ምሳ እንበላለን እና ሁሉም ነገር በግልጽ እንጫወት ነበርና ልዑል በልጅነቱ አስተዋይ ወንድም ነበረ። በጣም በሚገርማችሁ ነገር ያው በሕይወት ታሪኩ ላይ ተነግሯል። ከአንደኛ ክፍል እስከ 12ኛ ክፍል አንደኛ በመውጣት ነው ያለው። ሁለተኛ ሰው አይወጣም፣ አይሰጥም። አንደኛ እየወጣ በትምህርት ቤቱ በአገሩ ይታወቃል። ለጉብዝና በትምህርት እሱና ትምህርት ይተዋወቃል። ከልጅነቱ ጀምሮ የምፈልገው ኢንጂነር ነው መሆን ነበረ። ያው በኢንጂነርነት ተመረቀ። ደስ የሚል ህይወት አሳለፈ። ደስ የሚል ትዳር ውስጥ ነው ያለው። ስለ ትዳሩ ደስ ይነግረኛል። ደስተኛ እንደሆነ በልጆቹ ደስተኛ ነው። በተለይ ሳሮን በጣም ይወዳል። እንዴት አድርጎ እንደሚወዳት አይገባኝ። በጣም ነው ይወዳል። ይከብዳል። ለሳሚ ንግግር በጣም ይከብዳል። ተውጠዋት አታርጋት አልኩት። አለቀ። እንደሱ አይነት ነገር አታርግ። ልጆችን እኩል አያቸው እየነገርኩትና የመጨረሻው እሑድ ቀን ነው እዚህ ሲሰብክ ቆይቶ የታመመው። ወንድሞቹ ይገኛል፣ አብራት ልጆቹ ይጠይቀኛል እና ያው በዛ ዙሪያ ላይ ተጫወትንና እኔ ሰኞን ነው እየጠበቅኩ መጽሐፉን ይዤ ሰኞን ይዤ እሱ ጋር ልጫወት ሳለ እሑድ እንደዚህ ሆነ ሲባል ሰማሁ። በጣም ነው ያዘንኩት። በጣም ነው የከፋኝ። ያው ልገባ ብዬ ነበረ፣ አልተቻለም። እንደምታውቁት መግባት አይቻልም። ሳላየው ነው ያው እስከ መጨረሻው ድረስ ያለፈው። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ሲያመልከው ወደ ነበረው አምላኩ ሲወደው ወደ ነበረው
የጀመረው አምላኩ ሄዷል። የእግዚአብሔር ሐሳብ ነው፣ የእግዚአብሔር ፈቃድ ነው። ምንም ማድረግ አንችልም። ይህንን መለወጥ አንችልም። እንግዲህ ልዑል ልጆቹን ተክቷል። ዘንን ማለች እግዚአብሔር በልጆቹ የእሱን ድካም ማየት እንፈልጋለን። በርቱ እንላለን። አይዟቸው፣ ጠንካራ ልጆች ወደዋል። በጣም ደስ ይላል። እንግዲህ ላመሰግነው የምፈልገው ነገር ከተለያየ ቦታ መጣችሁ ሐዘናችን ነው ብላችሁ ከተለያየ ቦታ ከባህር ዳርም ከአዲስ አበባ እዚህ ከተማም ለማጽናናት የመጣችሁ በቤት እግዚአብሔር ወደሚፈልገው ቦታ ሄዷል። እግዚአብሔር ይመስገን። አመሰግናለሁ። ከዚህ ቀጥሎ ደግሞ ከሚያገለግልባት ቤተክርስቲያን የሕይወት ምንጭ ዓለም አቀፍ ቤተክርስቲያን መሪዎች ፓስተር መስፍን ጸደቀን ወደዚህ ጠራቸዋል። ነገር ይሻል ከሚባለው በላይ ነው። አሁን ከሰማን በላይ ነው። ጥሩ አስተማራችን፣ ጥሩ መሪያችን፣ አቅጣጫ መንገድ የሚያሳየን ዛሬ ላይ ሆኖ ነገን የሚመለከት አይቶ የሚያሳየን ጠንካራ መሪ ነበር። ከኢንጂነር የተማርነው በርካታ ነገሮች አሉ። በሱ ትምህርት ተለወጠን ያደግን መርካቶች ነን። ለቤተሰብ መሪነት እንበቃ ያደረገን ኮትኩቶ በማሳደግ ኢንጂነር ከዚህ ሁሉ በላይ ነው። ትህትናው፣ ዝምታው እሱ የተለየ ባህሪ ነው። ኢንጂነርን ማጣታችን ለእኛ ጉዳት ነው። እንደ ግልም እንደ ቤተክርስቲያን እኔ ሌላ ቀን በናገር ይሻለኛል ወገኖቼ። በጣም ይቅርታ ኢንጂነር ከምለው በላይ ነው። ለእኔ ደግሞ መካሪ ነው። በጣም መካሪ ነው። ይመክረኛል። ምን ማድረግ እንዳለብን አቅጣጫ ያሳየኛል። መንገድ ይመራኛል ኢንጂነር። ስለዚህ ኢንጂነር ማጣት ከቤተሰቦቹ ባልታላነሰ እኔም ተጠቂ ነኝ። እኔም ተጎድቻለሁ በእውነት። እሱ እዚህ ቦታ በመቀመጡ ለእኛ ሞገሳችን ኢንጂነር የሚመራን እሱ ነው። ቅድም እንደተናገርነው በስራ ስንነሳ እንዴት ስራ መስራት እንዳለብን፣ እንዴት ማቀድ እንዳለብን፣ መተን ምን ማድረግ እንዳለብን መንገድ የሚያሳየን እሱ ነበር። እሱን ተክተን እንድንሰራ ሁሉ ያበረታታን ነበር። ዛሬ ግን ኢንጂነር በመካከላችን የለም። ስለዚህ የተጣለብን ኃላፊነት እሱን ለማስታወስ የሰጠንን ስራ ተክተን እንሰራለን። እኔ ምንም አመሰግናለሁ። እግዚአብሔር ይስጥልን። ከዚህ በመቀጠል የመጨረሻው የሕይወት ምስክርነት የሚሰማበት ጊዜ ይሆናል። ባለቤቱ ፓስተር ዘነበችና ልጆቹ ከዶክተር ሳሮን እንደዚሁ ሌሎቹ ሁለት ወንድሞቹን ጭምር ወደዚህ እንዲመጡ በአክብሮት እጠይቃለሁኝ። እነሱ ሕይወት ምስክርነት የሚናገሩ ጥቂት ነገር ካለ ደርሰታል። አንድ ላይ መምጣት ትችላላችሁ።
በሥራው ትክክል ነው። እግዚአብሔር ጻድቅ ነው። ለምን አይባልም? እንዴት አይባልም? ሁልጊዜ እሱ ትክክል ነው። አምላካችን እግዚአብሔር ትክክል ነው። በሥራው ጻድቅ ነው። ባለቤቴ ወዳገለገለው ወደሚወደው ወደሚናፍቀው ይመለሳል ብሎ በትጋት እንድንጠብቅ ምድር ምድር እንዳንል ሰማይን እንድናይ ሰማይን እንድንራብ ጽፎልን በውስጡ ያለውን ረሃብና ጥማት በመጽሐፉ ጽፎ ሰጥቶን ነው የሄደው። ስለዚህ ይሄንን ሳስብ ደስ ይለኛል። ወደ አባቱ ሄዷል። ወደ አገለገለው ጌታ ሄዷል። ደግሞ እናገኘዋለን። ያ ያጽናናናል። ተስፋችን እሱ ነው። ያ ያጽናናናል። እናገኘዋለን። ኢየሱስ ሲመጣ ኢየሱስን አጅቦ ከሚመጡት አንዱ ስለሆነ እሱን ሳስብ በዚህ እጽናናለሁ። ክብር ሁሉ ተጠቅልሎ ለአምላካችን ለእግዚአብሔር። ሌላው ማለት የምፈልገው ባለቤቴ ለኔ የመጀመሪያዬ ጓደኛዬ፣ ለ31 ዓመት ተለያይተን የማናቅ የኔን ስኬት የሚወድ ለኔ መልካም ነገር ሁልጊዜ የሚያስብ ደጋፊ፣ ማስፈራሪያ፣ ሁሉ ነገሬ ነው። ያለሱ አያምርብኝም። ሞገሴ ነው። ስወጣ ስገባ ሞገሴ ነው። እንደ ሰው ሲታሰብ ያማል። እንደ ሰው ሲታሰብ ህመም አለው ካጠገቤ ማጣቴ። ግን የእግዚአብሔር መንፈስ ከኛ ጋር አለ። የወደደው የወሰደው የፈቀደው ጌታ እሱ ካጠገባችን አለ። እሱን እያሰብኩ ጽናናለሁ። በጣም መልካም ሰው ነው። በጣም ደግ ሰው ነው። የእውነት ስናገር ደግ ነው። እግዚአብሔር ከተባለ የዚህ ቤተ ክርስቲያን አገልጋዮች ታውቃላችሁ፣ አካውንት ውስጥ 1 ብር ሳይቀር አውጥቶ የሚሰጥ ነው። ለእግዚአብሔር ሲባል ሩህሩህ ነው። የሚገርመኝ ነገር ለዚህ ለፕሮቴስታንት እምነት ብቻ አይደለም። እዚህ ጋር መድኃኔዓለም ቸርች እየተሰራ ነው። ኦርቶዶክስ ቤተ ክርስቲያን ብር ሲያሰባስቡ ለእግዚአብሔር ቤት ነው ብሎ ብር የሚሰጥ ነው። እግዚአብሔርን እጅግ ከራሱ በላይ የሚወድ ነው። ስለዚህ እግዚአብሔርን የሚወድ ባል ነው የሰጠን። ደግሞ ወደሚወደው ጌታ ስለሄደ ደስ ይለኛል። በዚህ ክብር ለእግዚአብሔር ይሆን። ስለ ልዑል ብዙ ተብሏል፣ ብዙ ተነግሯል። እሱን በመደጋገም ጊዜ አልፈጅም። በዚሁ ግን ሳላመሰግን ማለፍ የማልፈልጋቸው ሰዎች አሉ። ባለቤቴ ከታመመበት ድንገት ነው የታመመው 1 ወር ከ10 ቀን ነው። ሁሉ ነገሩ የተቻለውን ያክል ተደርጎለታል እንዲድን። በኢትዮጵያም ከኢትዮጵያም ውጪ ብዙ ተሞክሯል። የሚገርመው ከመሄዱ በፊት ከ3 ቀን በፊት አንድ ነገር ተናገረ። ያለኝ ምንድነው? ማሚ ያለ ካንቺ ሊለዩኝ ሊወስዱኝ ነጫጭ ሰዎች መጥተው እዚህ ጋር እጅ ለእጅ ተያይዘው ይዘነው እንሂድ ብለው ጸለዩ። ሊወስዱኝ መጡ አለ። ከዛ ሲለኝ ከኔማ ለይተው አይወስዱም አልኩት። ነርሷ ምን እያለ ነው ስትለኝ፣ አይ ድሪም ነው አልኳት። ኖ ድሪም አይደለም ብሎ በእንግሊዘኛ ለሷ ማስረዳት። እዚህ ጋር መጥተው እንውሰደው አሉ። ከዛ ጸለዩ፣ ሊወስዱኝ መጥተዋል አለ። እኔ የሚቃዥ ነበር የመሰለኝ። ከሰዓታት በኋላ ኮላፕስ አደረገ። ከሰዓታት በኋላ መናገርም ማየትም አቆመ። ይሄንን በውጭ ሀገርም በሀገር ውስጥም በጣም ቀንና ማታ አብሮን በመሮጥ መናገር ቃል ያጥረኛል። ህመሙን እንደራሱ ህመም አድርጎ ስቃዩን እንደራሱ ስቃይ አድርጎ አይተኛም።
ሌትና ቀን እየደወለ ለዚህ ሰዓት ድረስ ብዙ ነገር ያደረገልን ወንድማችን ወንድሙ በፀአን ማመስገን እፈልጋለሁ። እግዚአብሔር እድሜና ጤና ይስጥህ ማለት እፈልጋለሁ። እግዚአብሔር ይባርክህ። እግዚአብሔር ጤናህን ይባርክ። እግዚአብሔር ልጅህን ለቁም ነገር ያብቃልህ። ሌላው በዚህ በመቀጠል ማመስገን የምፈልገው አቶ ደበበ ሰይፉን እግዚአብሔር ይባርኮት ማለት እፈልጋለሁ። እንዲሁም አቶ ዳንኤል ማሞን ዴምሲ ባለቤትን እግዚአብሔር ይባርካቸው ማለት እፈልጋለሁ። ከዛ በመቀጠል ደግሞ አብረውት ዩኒቨርሲቲ የተማሩ ቴክኖ 88 ጓደኞቹን በጣም ማመስገን እፈልጋለሁ። አብራችሁን ስለቆማችሁ ሆስፒታል ድረስ እየመጣችሁ ስታበረታቱን፣ አይዞሽ ስትሉን ከዚህ ቤተሰብ ጋር አብራችሁ ስለቆማችሁ ማመስገን እፈልጋለሁ። ሌላው እንደ ቤተ ክርስቲያን ደግሞ አብራችሁን የቆማችሁ አይሲ ውስጥ ተኝቶ ሰው መግባት በማይቻልበት በ24 ሰዓት ውስጥ 10 ደቂቃ ብቻ ገብተን እኔ ሚስቱ ገብቼ ማየት የምችልበት ሆስፒታል መታችሁ በጸሎት የጸለያችሁለት ሐዋርያው ቶማስ ምትኩ በጣም አርጌ አመሰግናለሁ። እንዲሁም ደግሞ ዶክተር ፓስተር ተስፋሁን አይሲ ውስጥ መጥቶ በመጸለይ አብረውን በመቆም የሲኤም ቤተክርስቲያን አገልጋይን ማመስገን እፈልጋለሁ። እንዲሁም ፓስተር አንፍሬ ከአሜሪካን ሀገር ከፓስተር ጆን ጋር መጥቶ በመጸለይ አይዞሽ በማለት በማበረታታት እስከ መጨረሻው ሰዓት ሲናጠቁልኝ ሲጸልዩልኝ የነበሩ እነዚህ የእግዚአብሔር ሰዎችን ፓስተር አንፍሬ፣ ዶክተር ተስፋሁንን እንዲሁም ደግሞ ሐዋርያው ቶማስን ሌሎችንም ማመስገን እፈልጋለሁ። ነብይ ብሩክንም ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ የዚህ ቤተክርስቲያን አገልጋዮች በአጠቃላይ በየቀኑ ድኖ እስኪመጣ ብለው በየቀኑ ሳይሰለቹ ቀንና ሌሊት አዳር ፕሮግራም እያደረጉ ሲጸልዩለት የነበሩ የዚህ ቤተክርስቲያን አገልጋዮችን በአጠቃላይ እግዚአብሔር ይባርካችሁ ማለት ወዳለሁ። እግዚአብሔር በሰማይ አክሊል ያድርግላችሁ፣ በምድር የዘራችሁትን 100 እጥፍ ያሳጭዳችሁ ማለት እፈልጋለሁ። በአሁኑ ሰዓት በካናዳ፣ በአሜሪካ፣ በአውሮፓ ሆናችሁ ላይቭ ላይ እየተከታተላችሁ ያላችሁ ቅዱሳንንም ደግሞ ሜርሲ ልጄ 3ኛ ልጄ ላይቭ ላይ አለች። እስቲ ለሜርሲ ቅጅኝ ደህና ነኝ ልበላት፣ ሰላም ልበላት ብሎ የመጨረሻ ንግግር አድርጎ ቀድቻለሁ። እሱንም እልካለሁ። በአሜሪካ፣ በአውሮፓ፣ በካናዳ ሆናችሁ ስትጸልዩ አብራችሁን ስታግዙኝ የነበራችሁን በሙሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። እንዲሁም ደግሞ ቤተሰቦቹ፣ ወንድም እህቶቹ እግዚአብሔር ይባርካችሁ ማለት እፈልጋለሁ። አመሰግናለሁ። ልታጽናኑን ከተለያየ ቤተክርስቲያን ከተለያየ ቦታ አገር አቋርጣችሁ የመጣችሁ በሙሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ዶክተር አንተነህንም እንደዚሁ ማመስገን እፈልጋለሁ። ሁሉንም ሰው መጥራት ስለማልችል ነው እንጂ ሁሉንም ስም እየጠራው ባመሰግን ደስ ባለኝ ነበር። ግን ሁላችሁንም እግዚአብሔር ይባርካችሁ። ይመለሳል እንዳለ ይመጣል ንጉሳችን ብሎ መጽሐፍ ጽፎልን እንደሄደ በእውነት መቼ እንደምንሄድ አናቅምና ሁላችንም ተዘጋጅተን ንጉሳችን የሆነውን ኢየሱስን ለመቀበል የተዘጋጀ ሕይወት እንዲኖረን እሱ ተዘጋጅቷል። በእውነት ነው የምነግራችሁ። እኔ ነኝ እንጂ ያላወቅኩት እሱ ተዘጋጅቷል። ተዘጋጅቶ ወደ አባቱ ሄዷል። እኛ ወደ እሱ እንሄዳለን እንጂ እሱ ወደ እኛ ስለማይመጣ ሁላችንም ተረኞች ነን። ተራችንን እየጠበቅን ነው። አሁን ብሞት ወዴት እሄዳለሁ? ስፍራዬ የት ነው ብላችሁ ስፍራችሁን እንድታዩ
እንድትመረምሩ እሱ ወዳገለገለው ጌታ ሄዷል፣ ወደሚወደው ጌታ ሄዷል። ግን ዝም ብላችሁ እየኖራችሁ ያላችሁ ሰዎች ካላችሁ ድንገት ሞት ይመጣል። እኔ ይሞታል ብዬ እስከ መጨረሻው ሰዓት አላሰብኩም። ድንገት ሞት መጥቶ እንደወሰደው ድንገት ወደ እያንዳንዳችን ቤት ሞት ይመጣል። ስለዚህ ድንገት ሳንሄድ ሳንዘጋጅ እንዳንሄድ ይሄ ደውል ነው። ተዘጋጂ የሚል ደውል ነው። አንድ ሰው ከቤተሰባችን መካከል ሲወሰድ ደውል ነው። ተዘጋጅ የሚል ደውል ነውና ሁላችሁም ተዘጋጅታችሁ በክብር የሚመለሰውን ጌታ ለመቀበል ታጥባችሁ ጸድታችሁ ጌታን ለመቀበል የተዘጋጀ ሕይወት እንዲኖራችሁ በዚሁ አጋጣሚ ማሳሰብ ፈልጋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ያክብርልኝ እላለሁ።